አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ እንዴት ነን? አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ፍቅር ይስጥልን። እንዴት ይዛችኋል? ረመዳን እንግዲህ ረመዳን ግማሽ ያደረግን ማለት ነው። አልሐምዱሊላህ በጣም ነው ደስ የሚለው እና የመዳም ቅመሞች እንዴት ናችሁ? እንዴትስ አደረጋችሁ? የመዳም ስራ እንዴት ነው? አብሽሩ አይዟችሁ እና እስኪ ማሜ ሰላም ይበላችሁና ደግሞ ወደ ገደለው እንገባለን። እሺ ሀባይብ ሰላም አለይኩም እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ክርስቲያን ወገኖቼ ሰላም ብያለሁ በዚሁ እና እንዴት ናችሁ? ከኛ ጋር አልሐምዱሊላህ ረመዳን 15 እያልን ነው ዛሬ ማለት ነው። እና እንግዲህ በጣም የገሰገሰ ነው። እርሜም በዚሁ እየሄደ ነው። እርሜ መቁጠር ቀረ እያልን እያወራን ነበርና እና በጣም ይገርማል። በተለይ ስራም እስከሆነ ድረስ በጣም አናውቀውም ጊዜው ሲሄድ እርሜያችንን በዚሁ እየሄደ ነውና በአሁኑ ሰዓት ይገርመኛል። እድሜ የማይቆጠርበት ዘመን ያለን አሁን እኔ 23 ዓመቴ ብባል ማን ያምናል? እና ሰዓቱና ጊዜው ሁሉ ነገር ይለያያል። እኔ በጣም ይገርማል። ብቻ አላህ ትልቅ ደረጃ ያደርሳችሁ፣ እናንተ የሚያሰባችሁበት አላማ ሳክታችሁ ወደ ሀገራችሁ ለመብቃት ያድርጋችሁ ማለት ነው። ቤተሰቦቻችሁን የምታስደስቱ ላይ ያድርጋችሁ። ደግሞ ቀጣይ ዓመት ኢንሻአላህ ቤተሰቦቻችሁ ጋር የምትጾሙ ይሆናል ማለት ነው። እና አይዟችሁ በርቱ። አንድ የምናስተላልፈው ነገር አለ። በተለይ ለእህቶቻችን አዲስ የሚመጡ እህቶቻችን ራሳችሁን አፕዴት አድርጋችሁ ብትመጡ ይሻላል። ምክንያቱም እዛ ሀገር ስትመጡ ምን ምን ያጋጥማችኋል ብትሰላችሁ በጣም አንድ እህታችን ሰሞኑን ባጋጠመን ነው እና አንድ እህታችን መታኛ ጋር በጣም ራሷ አንስታለች። አታውቅም ለምንድን ነው ገና ለገና ባል ያገባብኝ ብላ ነው ራሷን ያጣችው። ምክንያቱም አእምሯ ምንም ሊሰራ የማይችልም ከመኪና እስከ መውደቅ ደርሳለች እዚህ ስታርፍ ማለት ነው። እና ምንላችሁ ነው ከባድ ነው። እናቴ እንደው በይሄን ነገር እሷም ብዙ ዓመት 10 ዓመት ቆይታበታለች እና እንደው ብንነግራችሁ ቢያንስ ይሄ ነገር ጊዜ ያልፋልና ሌላ ባልም ቢሄድ ባል ይመጣል፣ ሚስትም ብትል ሚስት ትመጣለች። ስለዚህ ህይወትን ማጣት ከባድ። አዎ ምን መሰለህ በዚህ ሰዓት እኮ እንደዚህ የሚሆነው ባለፈው በተደጋጋሚ ብዙ ቪዲዮ ሰርተንበታል በዚህ ጉዳይ ላይ ማለት ነው። ግን አሁንም እንደ አዲስ ይሆንብናል ለኛ ለእናንተም ያው ነው። ግን ብር ለሴት ልጅ ቤታችሁን ተያዛችሁ፣ የቤታችሁን ዕቃ ተሟላችሁ፣ የተወሰነ ብር እጃችሁ ላይ ከያዛችሁ የልጃችሁ አባት ነይ ቶሎ ሲላችሁ አለመምጣት፣ ይሄ የማን ነው ችግር? የእናንተ ነው። እኔ በባልየው እኮ ጥፋት የለም። ነይ ቶሎ አላት። ነይ ቶሎ ብሏት ነው እንግዲህ ይሄ ሰውዬ ያገባው እንጂ ዝም ብሎ አያገባም። አገባባት። የሁለት ልጆች አባት ነው። አግብቶ እሷ በፈራሸችው ቤት በፈራሸችው አልጋ በገዛችው አልጋ ቁም ሳጥኑ ቡፌ አልቀረም ሁሉ ነገር አሟልቻለሁ ያለች እንደነገረችኝ። ከዛ ሁሉ ነገር እንደጨረሰች ልትመጣ ስትጠይቅ ቤተሰቦቿ ሌላ ሰው አልሰማም ብላለች። በፊት ወሬውን ሰምታለች እና ቤተሰቦቿን ስትጠይቅ አይ አግብቷል ብለዋታል። ከዛ ቶልሽ ምን አይሚሮ ጭንቀት ይዟታል ማለት ነው። እኔ ጋር በተደጋጋሚ ሪከርድ ስታደርግልኝ ያው ዕቃም ገዝተንላታልና በቃ እንድትጨናነቀች ገባኝ። ማለትም ብዙ ሪከርድ ስታደርግ እዛ ላይ አንድ ብረት ድስት ትለኛለች፣ አንዱ ሪከርድ ላይ ሳህና ትለኛለች፣ አንዱ ሪከርድ ላይ አንድ ልብስ ትለኛለች፣ አንዱ ሪከርድ ላይ አንድ እኔ ራሱ በጣም ተወዛገብኩኝ። በጣም ማለት ነው ምን ልሆን እንዴት ብዬ ልግዛላት? እሷ የምትለኝ ብዙ የላከችው ብር ትንሽ ምን ልሆን ጭንቅ አልኩ። እኔ ራሱ ማለት ነው ሰው ሀቅ በጣም ይከብደኛል። እና መጨረሻ ላይ ስለ አንቺ ልጅ ምንድን ነው ለምን ትጨናነቂያለሽ? ለምን ራስሽን ፍሬ አታረጊ ምናምን ስላት እስቲ ታየኝ እኔ ለራሴ ተጨናንቄያለሁ፣ በሰላም ብቻ ለሀገሬ ለልጆቼ ልግባላቸው ምናምን ስትለኝ ወላሂ በጣም አዘንኩኝ። ከዛ በኋላ የላከችውን ሪከርድ ብትልክ ምንም ማድረግ አልቻልኩም። እየሰማሁ ዝም ማለት ጀመርኩኝ ማለት ነው። እና አጋጣሚ መጣች። ስትመጣ ሴት ወላሂ ከመጠን በላይ ሆናለች። ከመጠን በላይ ማለት ነው። አንደኛ በንዴት ስጋዋን ጨርሳለች። ስጋ የሚባል የላትም። በቃ በአጥንቷ ነው ያለችው። በጣም ነው የምታስፈራራችሁ። አሁን የኛን ሀገር ሰው ታውቁታላችሁ። እንደዚህ የሆነ ነገር ከሰው ሀገር ሲመጡ ከአረብ ሀገርም ሆነ ከአዲስ አበባ ወደ ክፍለ ሀገር ሲሄዱ ቅጥን ብለው እንደዚህ ከሰውነት ወጥተው ሲያዋቸው የሚሸሽ ሰው አለ። እንኳን እንደዛ ሆነን አይደለም በጤንነታችን እንኳን መተን ስማችን ብዙ ነው። እናታችሁ ራሱ እምዬ እንኳን ራሱ
ወላሂ እንዴት ናት ምንድን ናት በቃ ስላነጋገራችሁ ስላበላላችሁ ስለምንድን በቃ እንዴት ሆነሽ ነው የመጣሽ ነው የሚሏችሁ እንኳን ሌላውን ትታችሁ ማለት ነው። እና እሷ ልጅ ግን ስጋዋን ጭርስ አድርጋ ባጥንቷ ነው ያለችው። ሱብሃንአላህ ደግሞ እዚህ እቃ እያቀበልኳት የገዛዛሁላትን እቃ እያቀበልናት መኪናው እየሄደ እሷ ወረደች። እንግዲህ ተመልከቱ እስከዚህ ደረጃ ደርሳለች። መኪናው እየሄደ እሷ ስትወርድ ሄዳ ጥፍጥፍ ብላ ስትወርቅ እኔ የለሁም። በቃ እኔ ሌላ ቦታ ነው የገባሁት። በቃ እንዴት በሬ ላይ ሬሳዋ ሊወርቅ ነው ብዬ እንዲህ በቃ እንዴት መሆነችብኝ። እንዲህ በቃ እኔ ወላሂ እሱም ሾፌሩ ራሱ ደንግጦ እኔ ትጮህብኝ በቃ ዝም በይ አለ። ማለትም እሷ ማጨናነቅ ስላልፈለገ ማለት ነው። እና እንደዛ ደረጃ ለምንድን ነው የምትደርሱት ነው? ቤታችሁን ከያዛችሁ የቤት እቃችሁን ታሟላችሁ፣ የትዳር ጓደኛችሁ ኑ ቶሎ ሲላችሁ ለምንድን ነው የማትመጡት? ለምን? አሁን ብዙዎች ወንዶች እያገቡ ነው። ወላሂ ነው የምላችሁ። እዛ ስንት ዓመት ነው የምንኖሩት እናንተ? ስንት ምን ይሆናችሁ ነው እናንተ? አሁን ይችላል እንግዲህ ወደ 10 ዓመት ይሆነ እንጃ ይሄን ያክል 8 ዓመት ከ8 ዓመት በላይ ኖራለች እንዲያወራች ከሆነ ማለት ነው። መጣች በሽተኛ ሆነች። እንዲሁም ሌላ ማሞኛል ብላለች። ሕክምና እንኳን ራሱ የሚያሳክማት የለም። ናና ያንን ነው የልጆቿን አባት ናና እዚህ ያለንበት ማለት ነው አሳክመኝና ይዘህ ሄድ ብትለው ራሱ እምቢ ያላሰው ነው። ይሄ ሁሉ ምንድነው አማራጩን ይዟል። እሷ ብትሞት የሚቸገረው። ስለዚህ እናንተ ግን ራሳችሁን ለራሳችሁ በቃ ራሳችሁ ማወቅ አለባችሁ። ጤንነታችሁን ማወቅ አለባችሁ። ሀገራችሁ መተ እንዴት ነው ትዳር ሌላም ብታገቡት ሁለት ልጅ ይዛችሁ እሱ ቢያገባ እንኳን ራሱ እነዛ ልጆች እሱ ጋር ብቻ አይቀመጡ። እናንተ እዛ ሀገር ስትኖሩ እናንተም ጋር እሱም ጋር እያሉ ነው። ግን እነዛ ልጆች አላስተዳደጉ ነው የሚያርጉት። ልጅ ደግሞ አባትና እናት ጋር ሲያርግ ነው ጥሩ። እና ልጆቻችሁንም አትውዱ፣ እናንተም አትጎዱ። ባለቤቶቻችሁን ቶሎ ሲሏችሁ ወደ ሀገራችሁ ግቡ። ትዳራችሁን አታፍርሱ። እንደገና ያገባችሁ ደግሞ አንዳንድ ልጆች እኔ በጣም ያሳዝኑኛል ወላሂ። አሁን እዛ ሀገር ራሱ መጥተው አሁን ያገባሉ። ሲያገቡ ወላሂ ታገሱ። ደግሞ አንዳንድ ሴቶች ማለት ነው ትዕግስተኛ መሆን አለባችሁ። እናንተ አሁን አረብ ሀገር ሰርታችሁ ቤት ንብረት ይኖራችኋል። ያ ደግሞ ወንድ ከእናንተ ትንሽ እንትኑ ኢኮኖሚው አነስ ያለ ሆኖ እናንተ ቤት ይግባ ወንዱ ማለት ነው። እናንተ ቤት ሲገባ ናሂድ እንዴት እንደዚህ ይባላል? ወላሂ እኔ አንዳንድ ልጆች በጣም ታስጠሉኛላችሁ። ወንድ ልጅ ክብር አለው። ወንድ ልጅ እኮ ደሳሳ ጎጆ ሆኖ መውሰድ ይችላል። ግን የእናንተን ክብር ላለመንካት ብሎ እናንተ ቤት ሲገባላችሁ ለምንድን ነው ውጣ የምትሉት? ለምንድን ነው ሂድ የምትሉት? ወላሂ እናንተ ተከፋችሁ እንኳን ራሱ ሂዱ። እንደ ማንኛውም ሰው ክብር ሰውየው እንዲከበር እናንተም ተከበራችሁ ማለት ነው። እየሰራሁ ቤት ነው እና ናሂድ አይባልም። ነውር ነው፣ ወላሂ ነውር ነው። ይህን እየታየ ሙላሽ ቤት ሰርተሽ አሳድሰሽ ስንት አስውበሽ ቤትሽን እነ ቁም ሳጥን እነ ቡፌ እነ ስንት አይነት አርገሽ ቤትሽ እነ ቦርድ ሆኖ ጂምሰን ሆኖ ምናምን ቤትሽ አምጥተሽ ላይመጣ ይችላል። ይሄን እያየ መቀጣጫ ነው የምንሆነው። እና በክብር ግን ወንድ ልጅ አሳምራችሁ ስትይዙት በክብር እሱም ሲያከብራችሁ ወላሂ ለሌሎቹም ተምሳሌት ይሆናል። አንዳንዶቻችሁ ግን ትዕግስት አልባ ናችሁ። ትዕግስት የሌለው ማለት ነው። ቤታችሁ ስለሆናችሁ ሞልቀቅ ብላችሁ ሂድ ወደዛ የምትሉ አረ ያስጠላል። ወላሂ ነውር ነው እንዴ! ምንም የሆነ ወንድ ልጅ እኮ ክብር አለው። ነገ ጧት እኮ የበለጠችውን ያገባል ወንድ ልጅ ማለት ነው። ግን እኛ ሴቶች ነን ስንማቀቅ የምንኖረው በተለይ በአሁኑ ሰዓት ማለት ነው። እና ለወንድ ልጅ አንደኛ ክብር ይኖራችሁ፣ ሁለተኛ ደግሞ ራሳችሁን በቃ ከዛ ስትመጡ ቢያገባ ምንም ቢል ቢወልድም ራሳችሁን በተደጋጋሚ ነው። አንዷ እንደውም ከሌላ ሀገር ናትና መጥቼ እናንተ ጋር የሆነ እንደዚህ ጠበቃ ስጡኝና ልከራከር ምናምን የሚሉ አሉ። እና እንደዚህም ተመሆናችሁ በፊት ራሳችሁን ሆናችሁ ወደ ሀገራችሁ መጣችሁ ከባሎቻችሁ ጋር ኑሩ። እናንተ በራሳችሁ ጊዜያችሁን እያጠፋችሁ መልሳችሁ ደግሞ አታልቅሱ፣ ከሰውነት አትውጡ፣ ማበድም አትድረሱ፣ መጨናነቅ አትድረሱ። በቃ እና አይደል ማሜ? አዎ ክብር ስጡ። ከባድ ነው አንዳንዴ መታገስ ዋጋ አለው። አንዳንዴ በቁጣ የምትናገሩ ነገር በተለይ አንዳንድ ወንዶች ይሰማቸዋል። ታውቃላችሁ ወንዶች አሁን እናንተ ገብተው ምንድነው በአእምሯቸው ላይ የሚያቃጭለው ብንጣላ ፌስታኑን ይዘህ ውጣ ስለምትለኝ ያው ራሱም አክብሮ ይኖራል። አንቺም ያከብርሻል። አንቺም እሱም ስታከብሪው እሱም ሲያከብርሽ ነው ህይወት የሚኖረው እንጂ
በንዴት ተነስተሽ ናውጣ ታልሽው አንቺም እስከ ዘላለም ትዳር ታጫለሽ። ምክንያቱም ያ ወሬ አንድ ሰው የሚመጣው ምንድናት እቺ እንዴት ነው ህይወቷ ቤተሰቦቿ እንዴት ነው ተብሎ ነው። በተለይ እናንተ ውጭ ሀገር ኑራችሁ የምትመጡ ብዙዎች ስማችሁ የጠፋ እስከሆነ ድረስ ረጋ ባለ ሁኔታ ነው መሆን ያለበት እና አሁን አንዷ እነዚህ ውጣ ገና ወር ከምናምን ሳይቀመጡ ውጣ ማለት እንግዲህ ለሱ አንድ ልጅ አንደኛ ወንድ ልጅ ነው ይሰማዋል። እሱ ቤት መሄድ ሲገባሽ አንቺ ቤት ሲመጣ ማክበር አለብሽ። የራስ ትልቅ ደረጃ ነው። አዎ ማክበር አለብሽ። ስለዚህ ባህሉ ወደሱ ቤት ነው የሚሄደው። የኛ ሀገር ባህል በተለይ ኢትዮጵያውያን ሲባል በወንድ ልጅ ቤት ነው መኖር ባህሉ ማለት ነው እና ያን ባህል አምራችን ላይ ስለሚያቃጭልብን ውጣት አልሽው ተደፈርኩ ነው የሚለው እና ምንም እንትን አትበሩ። ትችላችሁ ቢያንስ እስከምወልዱ ድረስ ማለት ነው። ከወለዳችሁ በኋላ ትቻቻላላችሁ። ሁሉም የማይችል አይደለም፣ ትቻቻላላችሁ። ምክንያቱም ለልጃችሁ ስትሉ እና እስከምወልዱ ድረስ ታግሳችሁ ትዳራችሁን አጥብቃችሁ ያዙ። አመት ድረስ ወይም 2 ዓመት ድረስ ማለት ነው እና ከወለዳችሁ በኋላ ምክንያቱም ልጃችሁ ነው። ያም ሂድ ብትይው የልጁ ነው፣ ያም ወጣ ብትይው የልጁ ነው የሚሆነው። የትም አይሄድም፣ ከእሱ አያልፍም ቤቱ ማለት ነው እና ረጋ ብላችሁ ነገሮችን አስቡ። ስትመጡ ደግሞ መያዝም ያለባችሁን ነገር ያዙ፣ መግዛትም ያለባችሁን ግዙ። እዛ ሀገር ከመጣችሁ በኋላ ወጪ ማብዛት አያስፈልግም። ቤታችሁን ካበጃጃችሁ አበጃጁ፣ ሳትመጡ ማለት ነው። ከመጣችሁ በኋላ 5 ሰንቲም ማውጣት የለባችሁ። ታወጣችሁም ንግዳችሁ ላይ ቢዝነሳችሁ ላይ ነው እንጂ ማውጣት የለባችሁም። ቀጣይ ቪዲዮን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቪዲዮ እንዳይረዝምባችሁ ነው እና እባካችሁ አሁን ብዙ እህቶቻችን እውነቱን ነው ማሚ ቤታችሁ እኔ አሁን መሐመድ አባት ጋር እንጣላለን፣ ወላሂ ብዙ ሰዓት እንጣላለን። ስንጣላ ምንድን ነው የማደርገው? ሩጭ ነው የምሄደው ሌላ ቦታ ማለት ነው። ሲበርድለት ነው የምመጣው እንጂ እንደዚህ ናወጣ ኧረ እኔ አላደርገውም። ለምን እኔ የልጆችን አባት ናወጣ አልኩ ማለት ልጆችን ማባረርኩ ማለት ነው አይባልም ሲጀመር። እና ትዕግስት መታገስ አለባችሁ። በንብረታችሁ አትኩሩ። ንብረት እኮ ወላሂ ለሚጠፊ ነው። ነገ ጧት ጥለን ነው እንሄዳለን። የኛ ቀሪ ቤታችን እኮ ያቸው አፈር ናት። እያያችሁት ነው። ስንት ህንፃ እየወደመ፣ ስንት ቤት እየተቃጠለ፣ ስንት ህይወት እየጠፋ ነው። እያያችሁት ነው። ንብረት አያኮራም። እና እንደዚህም እንትን አትበሉ። እንደገና ለበሎቻችሁ ምን ቶሎ ሲሏችሁ ምን ቶሎ አሁን በዛ ይበልሽ እኔ ራሱ ብዙ ሰዓት ወላሂ ቪዲዮ እንደሰራለሁ በስቷ ሌሎችም ሊማሩ ይችላሉ ይገባል እያልኩ ነበር። እንደውም ለደሪ ብያት ነበር እና እሷ ብዙም ጤነኛ ስላልሆነ እምቢ ብላኝ ነው ሄደችው። ግን ቢሆንም ሁላችሁም በራሳችሁ ጊዜ በሽታ አታምጡ፣ ተጠንቀቁ፣ ወደ ሀገራችሁ ግቡ ነው የምለው። አዎ መልካም ሰዓት፣ መልካም ጊዜ፣ መልካም ስራ ይሁንላችሁ። ያዛችሁት ይበርክትላችሁ። መልካም ቆይታ ይሁንላችሁ። መልካም ከአንድ ሰዓት ሰደቃ ናትና አይዟችሁ። መልካም ጊዜያችሁን ትንሽ ረፍታችሁን በቁርአን አሳልፉት ማለት ነው። በተለይ መዳም ቅመሞች ቀልባችሁ እንዳይደርቅ ይረዳልና ማለት ነው። ማሜ ያዘው ሊዘጋው ስለሆነ መሐመድ ከ10 ደቂቃ ያለፈ አይወድም እና ለማንኛውም አሁን አንዳንድ እህቶቻችን ወንድሞቻችን አላችሁ እዛ ሀገር ላይ ቤተሰብ የሌላችሁ ሰደቃ መሰደቅ የምትፈልጉ ካላችሁ እናንተ ማለት ነው ላኩ። መስጂድ ፈልጋችሁ ብዙ ሚሳክናት የኛ እኔጤዎች አሉ። ለነሱም ተፈልጋችሁ እንሰጥላችኋለን፣ እንደግስላችኋለን። ማዘዝ ከፈለጋችሁ ወዘዙ፣ እየሰራን እናሰድቅላችኋለን ማለት ነው። እዚህ ቤተሰብ ዘመድ ምናምን የሌላችሁ አላችሁ ምናልባት የቲሞች ማለት ነው እናንተ ማለት ነው። አዎ መልካም ረመዳን ያዝ። እንግዲህ ረመዳናችንም በጣም እየገሰገሰ ነው። ጽሞ ከሚጾሙት ያርገን። አሜን። መልካም ቆይታ ይሁንላችሁ።